ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። ከመኪና ጋራ በተያያዘ ተጨማሪ መረጃና ትምህርት አዘል ቪዲዮችን እንድታገኙ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በድጋሚ ስንጋብዛችሁ በታላቅ ደስታ ነው። የሁለተኛው የሃይብሪድ አይነት ፉል ሃይብሪድ ወይም ሰልፍ ቻርጅድ ሃይብሪድ በመባል የሚታወቀው የሃይብሪድ አይነት ነው። አሁን ይሄንን መግዛትና ፕላጊን የሆነውን በመኖሪያ ቤት ቻርጅ የሚደረገውን የፕላጊን ሃይብሪድ አይነት መግዛት ሁለቱ ላይ ልዩነት አለ። በሲስተም መሰረታዊ ልዩነት እምብዛም ላይኖራቸው ይችላል፣ ወይንም ደግሞ የሚኖርበት ሁኔታ እንደየብራንዳቸው አይነት ስላለ እነዚህን በጥልቀት እንመልከት። ይሄ ፉል ሃይብሪድ የሚባለው ወይም ሰልፍ ቻርጅ የሚባለው የሃይብሪድ አይነት የሚሰራበት ሶስት የፓወር ሌይአውት ያለው ነው። አንደኛው ሲሪየስ ሃይብሪድ በመባል ይታወቃል። ሁለተኛው ፓራራል ሃይብሪድ ሌይአውት ኃይሉ የሚሄድበት በፓራራል። ሶስተኛው ሲሪየስ ፓራራል ሃይብሪድ ታይፕ በመባል ይታወቃል። ኮምፖነንቶቹን እያነሳን እንዴት ሲሪየስ ማለት ምን ማለት እንደሆነ እንመልከት። ኢንጂን አለ ኮምፖነንቱ ላይ። አንደኛ ኢንጂን አነስ ያለ ኢንጂን እስከ 1.2 አንዳንዴ 1.3 ጉልበት ማመንጨት የሚችል ኢንጂን አለ። የኤሌክትሪክ ሞተር አለ እግሮቹን መንዳት የሚችል። ትራክሽን ባትሪ አለ በሶስተኛነት ነው የጠራውላችሁ። አራተኛ ጄነሬተር አለ። አምስተኛ ፓወር ኮንትሮል ሞጁል አለ ፒሲኤም በመባል ይታወቃል። እነዚህ ዋነኛ የሃይብሪድ ሲስተም አክተሮች ናቸው። በሲሪየስ ጊዜ መኪናችንን ነዳጅ ሞልተናዋል አለው። ሲሪየስ ጊዜ መኪናውን አስነስተን መጓዝ ስንጀምር በዝቅተኛ ፍጥነት ውስጥ ይሄ ኢንጂን ስራው አንድ ስራ ብቻ ነው ያለው። ቀጥታ ከኢንጂኑ የሚወጣው ኃይል ለጄነሬተሩ አቅም መስጠት ነው። ይሄ ጄነሬተር ባትሪውን ቻርጅ ያደርግበታል። ከባትሪው የሚወጣው ቀጥታ ወደ ኤሌክትሪክ ሞተሩ ይገባል። ፒኤምኤሱ ወይም ፓወር ኮንትሮል ሞጁሉ ግን ስራ አለው። ለምሳሌ ከጄነሬተሩ የገባውን ዲሲ ወደ ባትሪ የገባውን ዲሲ ወደ ኤሲ ቀይሮ ወደ ኤሌክትሪክ ሞተሩ ኃይል የሚያስተላልፈው ፓወር ኮንትሮል ሞጁሉ ነው። ስለዚህ ማናቸውንም ኃይሎች ከአንዱ ኃይል ወጥቶ ወደ ሌላኛው ኃይል ሲገባ ከዲሲ ወደ ኤሲ ከኤሲ ወደ ዲሲ መቀየር ካለበት የፒሲኤሙ ስራ የፓወር ኮንትሮል ሞጁሉ ስራ ነው። በሲሪየስ ጊዜ የኃይል ፍሰቱ በአንድ አቅጣጫ ብቻ ነው። ከኢንጂን የሚወጣው ወደ ጄነሬተር፣ ቀጥሎ ወደ ባትሪው፣ ከባትሪ የሚወጣው ወደ ኤሌክትሪክ ሞተሩ፣ ኤሌክትሪክ ሞተሩ ወደ ኃይል ቀይሮ ትራንስሚሽን ሻፍቱን ኃይል በመስጠት መኪናውን እንዲንቀሳቀስ ማድረግ መቻል ብቻ ነው ስራው። እኛ መኪናችንን ነዳጅ አለው፣ ኢንጂኑ ራን ያደርጋል። ይሄ ጄነሬተሩን ወይም ኦልተርኔተሩን ጉልበት እንዲሰጥ ያስችላል። ከዚህ ወጣው ወደ ትራክሽን ባትሪው ይገባል። ከትራክሽን ባትሪው የወጣው በፒሲኤም አማካኝነት ኤሲ ሆኖ ኤሌክትሪክ ሞተሩ ጋር ይደርሳል። ኤሌክትሪክ ሞተሩ ደግሞ ሁለቱን እግሮች ያዞራል። አንድ የኃይል አቅጣጫ ብቻ በአንድ የኃይል መንገድ ብቻ መኪናውን የምናሽከረክርበት ዘዴና ሁኔታ ብቻ ነው ያለን። ስፒዳችንም ከ0 እስከ 40 ወይም እስከ 60 ባለው ውስጥ most of the time እስከ 50 አርፒኤም ባለው ውስጥ ይሄንን በመጠቀም ነዳጃችንን በከፍተኛ ሁኔታ መቆጠብ ያስችለናል። እዚሁ ላይ ኃይል ፈልገን አክሰለሬተር ፔዳላችንን ረገጥ በምናደርግበት ጊዜ ከመጀመሪያው ጨመር ያለ በምናደርግበት ጊዜ ፓራራል ወይም ደግሞ የሁለትዮሽ ኃይል በሁለቱም እግሮች ላይ ይደርሳል። አንዱ ባትሪው ብቻ ቻርጅ ሲያደርግ የነበረው ኢንጂን አሁን እሱ ስራ ይተወዋል፣ በፓራራል እንዲሰራ ተፈልጓል። ስለዚህ እሱም ለብቻው ቀጥታ ሄዶ ሁለቱን እግሮች ኃይል በመስጠት ያስተላልፋል። በተመሳሳይ በባትሪነት ሁለቱን እግሮች ሲያንቀሳቀስ የነበረው እሱም ሁለቱን እግሮች የማንቀሳቀስ እድል ያገኛል። ስለዚህ ፓራራል ስንል ከሁለትዮሽ የሚገኝ የጉልበት አይነት ነው። ከፍተኛ
ጉልበት ከፍተኛ ቶርክ ላይ ነው ያለነው። ከኢንጂኑም ኃይል ወደ እግሮቹ ይገባል፣ ከባትሪውም ኃይል ወደ እግሮቹ ይገባል። ፒሲኤሙ የፓወር ኮንትሮል ሞጁሉ ይህንን ስራ እያፈራረቀ ይሰራል። ሳይመንቲኒየስሊ በተመሳሳይ በአንድ አይነት ሁኔታ የሚሰሩበት ሁኔታ ይኖራል። ሶስተኛውና በጣም ጠቃሚው ፍሌክሲብል የሆነው ደግሞ ሲሪየስ ፓራራል የሚባለው ነው። ሁለቱንም ሲሪየስንና ፓራራልን አንድ ላይ አቅፎ የያዘው ሲስተም ነው። ይሄ ሲስተም ስፕሊተር የሚባል ዲቫይስ አለ። ኃይልን በፈለገው አቅጣጫ ሽፍት እንዲያደርግ የሚያስችል ነው። ለምሳሌ ይሄ ስፕሊተር ሲሪየሱን ብቻ ሊያሰራ ይችላል። ቀጥታ ከኤሌክትሪክ ሞተሩ ብቻ ጉልበት እንዲመነጭ፣ ኃይል በሚፈልግ ሰዓት ደግሞ ቀጥታ ለብቻው በኢንጂኑ በኩል ብቻ ኃይል እንዲተላለፍ ማስቻል ይችላል። በተጨማሪ ሁለቱም አንድ ላይ አክት እንዲያደርጉ የሚያስችል እድል ይፈጥራል። ሲሪየስ ፓራራል የሚባለው የሃይብሪድ ሲስተም በጣም ፍሌክሲብል ነው። ነገር ግን ሶስቱም ኦፕሬሽኖች በቶዮታ ኮሮላ ክሮስ ላይ ወይም በቶዮታ ራፎር ላይ ወይም ደግሞ በቶዮታ ሃይብሪድ ላይ ሶስቱም ይገኛሉ እያልኩኝ አይደለም። ሁለቱ ግን ግድ ናቸው። አንድ በሲሪየስ ማገልገል፣ አንድ ደግሞ በፓራራል ማገልገል ግድ ይላቸዋል። ሲሪየስ ፓራራል ያላቸው የትኞቹ መኪኖች ናቸው ብሎ ለይቶ መግዛት ያስፈልጋል። ሲሪየስ ፓራራልን የሚከተሉት የመኪኖች አይነት እገልጽላችኋለሁ። የሲሪየስ ፓራራል የሚጠቀሙ መኪኖችን ስንመለከት ኒሳን ኢፓወር ላይናፕን እናገኛለን። ሲሪየስ ሃይብሪድ የሚጠቀሙ መኪኖችን ስንመለከት ኳሽካይ ኢፓወር፣ ኪክስ ኢፓወር፣ BMW i3 RX፣ ቼቭሮሌት ቮልት፣ ፊስከር ካርማ እና ማዝዳ MX-30 REV እነዚህ የሲሪየስን የሚጠቀሙ የመኪኖች አይነት ናቸው። ፓራራል ብቻ የሚጠቀሙ ደግሞ ስንመለከት ሆንዳ ኢንሳይት በመባል የሚታወቀው ፈርስት ጀነሬሽን ከ1999 እስከ 2006 ክላሲክ IMA ወይም ደግሞ ኢንተግሬትድ ሞተር አሲስት ሲስተም ያላቸው ናቸው። ሆንዳ CRZ፣ ሆንዳ ሲቪክ ሃይብሪድ፣ መርሴዲስ ቤንዝ EQ ቡስት ሞዴል፣ አውዲ MEV ወይም ደግሞ ማይልድ ሃይብሪድ ኤሌክትሪክ ቬሂክል፣ ሃዩንዳይ አዮኒክ እንዲሁም በስተመጨረሻ ቮልክስዋገን ጄታ ሃይብሪድን እናገኛለን። በመጨረሻ ደግሞ የሲሪየስ ፓራራል ሃይብሪድ የሚጠቀሙ ደግሞ ስንመለከት ቶዮታ ፒሪየስ እጅግ በጣም ተወዳጅ መኪና ነው። ቶዮታ ካምሪ በሃይብሪድ፣ ሌክሰስ RX 450፣ ፎርድ ፊውዥን ሃይብሪድ፣ ስኬፕ ሃይብሪድ፣ ሲማክሶቹ፣ ሆንዳ አኮርድ ሃይብሪድ፣ CRV ሃይብሪድም በሲሪየስ ፓራራል ሃይብሪድ ታይፕ የምናገኛቸው የመኪኖች አይነት ናቸው። በአጠቃላይ ከፉል ሃይብሪድ ወይም ደግሞ ከሰልፍ ቻርጅ የሃይብሪድ አይነቶች ጋር በተያያዘ እነዚህን ግንዛቤ ጨብጠናል። ከፕላጊን ሃይብሪድ ጋራ ተያይዞ ብዥታ የሚፈጥሩትን ሶስቱን ጉዳዮች በቀጣይ ስለ ፕላጊን ሃይብሪድ በሚኖረን ውይይት የበለጠ ግልጽ እናደርጋቸዋለን።